ሰላም ጤና ይስጥልኝ ውድ የሀሚዲያ ተከታታዮቻችን እንዴት ናችሁ? ዛሬም እንግዲህ የአዳኙ የተሰኘውን ፕሮግራማችንን ይዘን መጥተናል። በመጀመሪያ ግን ተመልካቾቻችንን አብዛኛውን ተመልካቾቻችንን ይቅርታ መጠየቅ እፈልጋለሁ። ምክንያቱም በዚህ ፕሮግራም ላይ ብዙዎች ባሎቻችንን ተከታተሉልን፣ ሚስቶቻችንን ተከታተሉልን እያላችሁ ብዙዎች ቴሌግራም ላይ ቴክስት እያደረጋችሁልን ነበርና በአጠቃላይ ብቻ ዛሬውን የቆጠርኩት ወደ 376 ሰው ጥያቄ አቅርቡልናል ለኛ ማለት ነውና ያው አብዛኞቻችሁን እየመለስን ያልሆነው ምክንያት በጣም ብዙ ሰው ወደኛ ስለመጣ ነው። በቃ ምላሽ ያልሰጠናችሁና ያው ሌላ ነገር እንዳይመስላችሁ ነው። ምላሽ ሳንሰጥ ስንቀር ያው ሌላ ነገር እንዳይመስላችሁ ነው፣ ያልፈልግን እንዳይመስላችሁ ይቅርታ ለመጠየቅ ነው። ሰው በጣም ስለበዛብን ነው። ይሄን ሁላ ሰው ደግሞ ለማስተናገድ በጣም ብዙ ጊዜ ነው የሚጠይቀውና ወደ 300 ምናምን ሰው ነው እንግዲህ እየጠየቀን ያለው። እንግዲህ ቀስ በቀስ ያው ወደ እናንተ ምን መጣለን፣ ለእናንተ ምላሽ እንሰጣለን። ምላሽ ያልሰጠናችሁ ተመልካቾቻችን እንግዲህ ወደ እናንተም መተን ምላሽ የምንሰጣችሁ ይሆናል። በትዕግስት ጠብቁን ለማለት ያህል ነው። ዛሬም እንግዲህ አንድ ተመልካቻችን ወደኛ መታ ባሌን ተከታተሉልኝ ብላለች። እስቲ ከዛ በፊት ከራሷ አንደበት እንስማው። በመጀመሪያ እንኳን ደህና መጣሽ። እንኳን ደህና ቆየኝ። አለን አረፈርሽ ግን ቆየሽ? አዎ በእናትህ ስራ ነበርኩኝ። መንገዱም ክራውድ ነው። ያው ቢመሽም ተገናኝተናል፣ ችግር የለውም እሱ። ያው ወደኛ የመጣሽበት ምክንያትሽ እንግዲህ ባለቤቴን ተከታተልልኝ ብለሽ ነው ወደኛ የመጣሽው። ምክንያትሽ ምንድነው? አንቺ እኛ ባልሽን እንድንከታተለው ያንቺ ምክንያት ምንድነው? እንደገና ደግሞ እዛው ቤት ውስጥ መፍታት አልቻላችሁም ወይ ተነጋግራችሁ? የኔ ምክንያት እሱን እንድትከታተልልኝ የፈለኩት የባሌ ፍቅር ስለቀነሰ እንዲሁም ጥርጣሬ ስለበዛ በቃ የሚያደርጋቸው ነገሮች አክቶቹ ምን ደስ ስላሉ በቃ እኛም ልንፈተው ፈልጌ ላናገረው ፈልጌ ነበር። ግን እሱም ጊዜ የለኝም ቸኩያለሁ ምናምን በቃ ያልሆነ ምክንያት ስለሚሰጠኝ በቃ ለኔ ፍቅር እንደቀነሰ ገባኝ። በቃ እንዴት ልንገርህ ማለት በፊት እንዴት ነበር? በደንብ ትሪት ያደርግሽ ነበር? እንዴት ነበር እስቲ በፊት ግንኙነታችሁ? አዎ ማታ ሳያመሽ ነው የሚገባው። ቶሎ ስለሚገባው ብዙ ሰዓት እናሳልፍ ነበር። ጠዋትም እኔ ሳይስመኝ በቃ ልጁን ሳይላት ስልክ ከልጁ ጋር ብዙ ጊዜ ያሳልፉ ነበር። ልጅም አላችሁ? አዎ የ4 ዓመት ልጅ አለችን። 4 ዓመት? አዎ ቀንሶብኛል ፍቅሩ። እንዴት ልንገርህ ስልክ በቃ በጣም ነበር የምንከባከበኝ፣ አብረን ጊዜ የምናሳልፈው። አትሊስት ውዱድ ራሱ ከቤት አይወጣም ነበር። አሁን ግን ቀን ሙሉ ጠዋት ስራ አለኝ ጠዋት አስበው እንግዲህ በእሑድ ቀን ስራ አለኝ ብሎ መውጣት። ስንት ዓመት ቆያችሁ በትዳር? 5 ዓመት ይሞላል። 5 ዓመት ቆይታችኋል? አዎ። ይሄ ባህሪ የጀመረው ከመቼ ጀምሮ ነው? 2 ወር ምናምን ነው። በቃ 4 ዓመት ከምናምን በሰላም አሳልፈናል፣ በፍቅር በሰላም 2 ወር በቃ 2 ወር ሙሉ ግን በቃ ባህሪው ተቀየረ። ኦኬ። በ2 ወር ውስጥ ብቻ የተለየ ባህሪ ነው? እንደፊት አንከባከብሽም? በፊት ትሪት ያደርግሽ ነበረ? አንከባከብሽ ነበረ? ግንኙነት ላይስ ማለት አንከባከብሽ ግንኙነት ላይ እንዴት ነው በፊትና አሁን ላይ ያለው? ማለት ያው ግንኙነት የምታደርጉበት ሰዓት የበፊትና አሁን ላይ ምን በሱ ስለውጥ አለው? አራው ዋናው እኮ እሱ ነው። ስልክ በሳምንት 3 ምናምን ልናደርግ እንችል ነበር። አሁን በሳምንት አንዴ ራሱ በቃ ፊቱን ሁላ ዙሮ ነው የሚተኛው። እኔ ልቀሰቀሰው ሞክርና ደክሞኛል ስራ ምሽቻለሁ የመጣሁት ምናምን ነገር ብሎ ይናገረኛል። በቃ እኔም ላለመጫን ብዬ ዝም ብላለሁ። ኦኬ። ስለዚህ በዚህ ምክንያት እንድንከታተልሽ ነው የምትፈልጊው? ሌላስ የተለያየ ባህሪ ሱስ ምናምን እንዴት ነው? በእኔንስ ምናልባት እንደዚህ የጀመረው ነገር አለ ሱስ ምናምን? እኔ ጋር ሲመጣ አልሸተተኝም። እንግዲህ ሱስ ውስጥ አልገባም እርግጠኛ ነኝ። እሱ እንደዚህ ነገር ውስጥ አይገባም። ምናልባት አሁን 2 ወር ሆኖታል ብለሽኛል። እንደዚህ አንቺን ችላ ካለ ምናልባት ስራ ቦታ የተለያዩ ምክንያቶች ሰውን እንትን ሊሉ ይችላሉና ምናልባት የስራ ቦታ ውስጥ እንዴት ነው? ሰላም ነው? ታወራላችሁ? ስለ ስራ ቦታ ውስጥ አውርታችሁ ታውቃላችሁ? ማለት ምናልባት ምክንያቱ ያ ከሆነ ያው የተለያየ ምክንያት ሰውን እንትን ሊል ይችላል፣ አይምሮን ሊበጠብጥ ይችላል። ምናልባት በሱ ኬስ ከሆነ በስራ ቦታ እንኳን ጓደኞቹ አገኛቸዋለሁ። ከነሱ ጋር በጣም ቤስት ነው። ስራ ቦታ ችግር አለ ካለቀው ጋር ተጋጭተን ምናምን ብዬ ጠይቃቸው ነበር።
ግን ምንም ነገር ምላሽ የላቸው። ኧረ ሰላም ነው የሚሉኝ ነበር። ስለዚህ ስራ ቦታ ምንም ችግር የለም ማለት ነው? አዎ በስራ ቦታ ምንም ነገር ነው። ኦኬ በጣም ጥሩ። እሺ ስለዚህ ችግር የለውም። ያው የሚከታተሉ ልጆች አሉ። እነሱን የስራ ቦታውንና መኖሪያ ቤታችሁን ታሳየኛለሽ። የሚከታተሉ ልጆች አሉ። እነሱን እንግዲህ እንመድብልሻለን ራቅ ስለሚል ነገ ጠዋት እንገናኝና ያን ወረቀት መጀመሪያ እንፈራረማለን ማለት ነው። ያው ከዚህ በፊት የተለቀቁት ቪዲዮዎች ላይም አይተሻል መቼም ዋና ሀሳባቸው እንደሆነ ታውቂያቸዋለሽ። መጀመሪያ ከዚህ በፊት የለቀቋቸው ቪዲዮዎች ላይ እዛ ላይ እንፈራረምና ከዛ በኋላ እንጀምራለን ማለት ነው። እኛም እርግጠኛ ለመሆን ነገ ጠዋት ተገናኝተን ያን እንፈራረማለን ማለት ነው። እሺ እሺ እሺ። እኛ ጋር ስለመጣሽ አመሰግናለሁ። እኔም አመሰግናለሁ። ይሄ ነው ልጅ እንግዲህ ይሄ በሶስተኛ ቀናችን ክትትል ቢሮ ጋር በቃ ሲገባም ሲወጣም ነበር የምንከታተለውና ቢሮ አካባቢ በቆመበት ሰዓት ነበር። ይሄ በሶስተኛው ቀን ከቤቱ ወጥቶ መኪና ያለው ሬድ ተጠቅሞ ሲሄድ ያገኘ ነው። ያው እስከ ተከታተል ነው እስከ መጨረሻው ድረስ ሲሄድ የነበረው የራሳቸውን ቤት በሚወስደው መንገድ ነበረ። እኛም መሀል ላይ ግምታችን እንደዛው ነበር። ወደ ቤት እየሄደ ነው እንደ አይነት ነገር ብለን ነበር። ያው እንደ ገመት ነው ቤት ገባ። እንግዲህ ተመልካቾቹን የራሳቸው ቤት ነው የገቡት። ተመልሶ ለምን እንደመጣ አላውቅም። እስቲ ሚስትየውን ደውለን የት እንዳለ ጠይቂውን እንላታለን። የሚለንን አብረን የምንሰማ ይሆናል። ሄሎ አርሴማ፣ ሰላም ነው? እንዴት ነሽ? አለው አወቅሽኛ? ወዲያው አወቅሽኝ? አወቅኩት። ስልኬን ሴቭ አድርገሻል ማለት ነው? ሴቭ አድርገሻል። አለው። እንዴት ነሽ? አለ እግዚአብሔር ይመስገን። ስራ ሆነሽ ነው? ቢሮኝ ነው። እሺ ባለቤትሽ መኪና አለው? መኪናውንም አሳይተሽኝ ነበረ? አሳይተሽኝ ነበር። ኦኬ። ግን አሁን ማለት ነው በዛ መስሪያ ቤቱ አካባቢ ነበርን እኛ። በራይድ ወደ ቤት ተመልሶ መጥቷል። እናንተ ቤት ማለት ነው? እኛ ቤት? አዎ። ምን ቤት ሄዳለሁ ምናምን አይነት ነገር ብሎሽ ነበር? አላለኝም። ስለዚህ ተመልሶ የመጣበትን ምክንያት አንቺም አታውቂም? አላውቅም። ኦኬ። እስቲ ደውይለትና የት እንዳለሽ ጠይቂው አንዴ፣ ከዛ መልሰሽ ደውይልኝ። እሺ እሺ። ናት ደወለች። እስቲ ቸሮሪ ያሰማን ነው የሚባለው። ሄሎ ሄሎ፣ አርሴማ ወይ ደወልኩለት እኮ። እሺ ቢሮ ነኝ፣ ስራ እየሰራሁ ነው ምናምን አለኝ። እርግጠኛ ነው? የምርሽን ነው? የምሬን ነው። ስራ ቦታ ነኝ። ቆይ መልስ ይደውልሽ ምናምን ነገር አለ። ኦኬ። እኛ እስከ ቤት ነው የተከታተልነው። እንግዲህ መስሪያ ቤቱንም ቤትሽንም አሳይተሽኛል። አሁን እዛው የእናንተ የራሳችሁ ቤት በር ላይ ነን። ሲገባም በአይናችን በራሳ ቪዲዮን ቀርጸናል። ከፈለግሽ ማየት ትችላለሽ። ቢሮ ነኝ ያለው በስርዓት ስራ ነኝ ያለው። እሺ መምጣት ትችላለሽ አንቺ ወደ ቤት? በቃ አሁን ልምጣ። በሬድ እመጣለሁ። በቃ እሺ። በር ግን በቤት ቀጥታ አትግቢ። መጀመሪያ እኛን አግኘን። እዛው በር ጋር ቆመናል። በሩ ጋር ናችሁ? ትንሽ ራቅ ብለን በሩ ጋር ቆመናል። በቃ ደስ ይላል። እሺ እሺ አርሴማ። እሺ ውድ ተመልካቾቻችን እንግዲህ ከቢሮ ጀምሮ ነው ስንከታተል የነበረው። በቤት ሲገባም አይተነዋል፣ ግን ቢሮ ነኝ ብሏታል። ስለዚህ ቤት መምጣቱንም አልነገራትም ማለት ነው። ስለዚህ የሆነ ነገር አለ ማለት ነው። ቤት ተመልሶበት የመጣው በእርግጥ ሴት ይዞ አልገባም። ራሱ ቤትም እንደዚህ ያደርጋል ብለን አንገምትም። ግን ለምን ቤት መጣ? ለምን ቢሮ ነኝ አላት? ጥያቄ የሚፈጥር ነገር ነው። እስቲ ትምጣና ወይ ቤት ገብታ ቼክ እንድታደርግ እናረጋታለን። እመጣለሁ ብላለች። እንግዲህ ከመጣሽ በኋላ ደግሞ ያለውን አብረን የምናየው ይሆናል።
እንዴት ነሽ? እንዴት ነህ? አለሽ? ቅድም ነው የገባው። እንግዲህ አንቺ ቢያንስ አሁን 30 ደቂቃ ምናምን ቆይታ ነው የመጣሽው። ከስራ ከቢሮ ድረስ ነው የተከታተልነው። ቤት ገብቷል እኛ ቤት? አዎ። እና ምንም አንቺ አላለሽ? ምንም ነገር ያለሽ ነገር የለም? ምንም ነገር አላለኝም። ስደውልለት ስራ ይዣለሁ፣ ቆይ መልሼ ልደውልልሽ፣ ቢሮ ነኝ ያለኝ። ስለዚህ አልወጣም። ምን ታደርጊልኛለሽ መሰለኝ? ቤት ግቢ፣ ቼክ አድርጊ ሁሉንም ነገር ማለት እስቲ ገብተሽ ሴት ይዞ ሲገባ አላየነውም፣ ግን እስቲ ቤት ግቢና አለ የለ የሚለውን እስቲ ቼክ አድርጊልኝና በስልክ ደውይልኝ። እኔ አላወራም፣ ግን ውስጥ ያለውን ነገር መስማት ስለፈለኩኝ ስልክ ደውልሻለሁ። ቀጥታ ውስጥ ያለውን ነገር ይና ደውይልኝ ግቢና። አሁን ነው ይጭና ደውይልኝ ግቢ። እንግዲህ ተመልካቾቻችን ቤት ገብታለች። እስቲ ታገኙ ይሆን የሚለውን እንግዲህ አብረን ምናየው ይሆናል። ቅድም ነው ከገባች፣ እስካሁን አልደወለችም። ብቻ እስቲ እንግዲህ ሲገባ ቤት ውስጥ እንግዲህ ሲገባ አይተናል። ሄሎ ሄሎ። እሺ ወይ አጣሁት እኮ የለም ቤት? አዎ በፈለኩበት ቦታ ነው። የት ሆነሽ ነው የምታወሪኝ ታዲያ? እኔማ መኝታ ቤት። አዎ ምንም ቁም ሳጥን ይሄ በቃ ማለት እንዴት? ኧረ አልጋ ስር እራሱ አልቀረኝም። ያልፈለኩት ቦታ ነው። ሽንት ቤትስ? ሽንት ቤትም ፈለኩት። ግቢ ውስጥ ከእናንተ ውጪ ማን አለ? ሁለት ተከራይ፣ ሶስት ተከራይ አለ። ሶስት ተከራይ? ምን ሁለት ሴት እና አንድ ወንድ። ኦኬ ሴት ተከራዮች አሉ ማለት ነው። ላጤ ናቸው ያገቡ? ላጤ። ከእነሱ ጋር እንዲህ ኮኔክሽን ምናምን አይተሽ ታውቂያለሽ? ኧረ የላቸውም። ይላል አይቀራረቡ? ምን ያህል ጊዜ ሆናቸው ከገቡ? አንድ 2 ዓመት። ሁለቱም ተከራዮች ሴቶቹ ማለት ነው? ሴቶቹ ቆይተዋል። እሺ አሁን መኝታ ቤት ነሽ? ምን ታደርጊልኛለሽ መሰለሽ? ስልኩን አትዝጊው፣ ክፍት እንደሆነ ወደ ተከራዮች ቤት ሂጂና አንኳኪና ካሉ እስቲ ምናልባት እስቲ አንኳኪና የሆነ ራሴን አሞኛል መድኃኒት ፈልጌ ነው ምናምን ብለሽ ዝም ብለሽ አንኳኩተሽ ወይ ለማጣራት ማለት ነው እሱ እንዳለና ሌላ ለማጣራት እስቲ ዝም ብለሽ አንኳኪ። ከከፈቱልሽ ራሴን አሞኝ ነው የሆነ ነገር በይ እና ወደ ውስጥ ለማየት ሞክሪ። በቃ ክፍት እንዳደረግሽ እስቲ ሂጂና ሞክሪልኝ። እንደዚህ አድርጊ። እንግዲህ ተመልካቾቻችን ሚውት ላድርገው አንተ ድምጽ እንዳሰማት። እንግዲህ ተመልካቾቻችን ቤት ነው ብሏት ነበረ ማት ነው። እንግዲህ ተመልካቾቻችን ቤት ሲገባ አይተናል፣ ግን አላየሁትም ነው የምትለው። ወይ ሄሎ ወይ ሁለቱም አይከፈትም። ባንኳኩ እየሰማሁ ነበረ። እሺ አንዴ ስማቸው ማለት በተከራዮቹ ስማቸውን እየጠራሽ አንኳኪ፣ በደንብ አንኳኪ እስቲ ከከፈቱልሽ። ወይ የሉም ሁለቱም። በቃ ስለዚህ ይኸውልሽ ዝም ብለሽ ለሱ ዝጊና ስልኩን ደውይለት።
አዎ እቤት መጥቼ ራሴን አሞኛልና ከቻልክ መድኃኒት ይዘህልኝና ምናምን በይው። በጣም አሞኛል ናልኝ መድኃኒት ይዘህልኝና በይውና ደውይለት። ከዛ የሚልሽን ትነግሪኛለሽ። እንግዲህ ውድ ተመልካቾቻችን በአይናችን በብረቱ ነው ያየነው። ወደ ቤቱ ሲመለስ የለም። የት እንደሆነ እስቲ እንግዲህ በእርግጠኝነት አንዷ ተከራይ ጋር ነው የሚሆነው። የትም ሊሆን አይችልም በእርግጠኝነት። እስቲ ስለዚህ የሆነች ነገር መዘየድ አለብን ማለት ነው። መጣሽ እራስሽ በስልክ ደውዬለት እኮ ነበር። ስራ መሻለው ቆያለሁ ማለት ምን የጓሮ በር አላችሁ እንዴ? አሪልን ታዲያ ምን አልሻችሁ? እንደዛ ሲልሽ ምን አልሽው? በቃ እኔ ሆስፒታል ሄዳለሁ ራሴ ታከማለሁ ብዬ ወጣ። እስቲ ለማንኛውም መምጣትሽን አውቀዋለሁ። መቼም እዚህ ጋር ቁጭ ብለን በቃ እንጠብቀው መሰለኝ። ምክንያቱም በቤት ሲገባ አይቻለሁ። እዚህ ቁጭ ብለን ታያለሽ፣ ራስሽ ታያለሽ። ስራ ቦታ ምን አስፈቅድሽ ነው የመጣሽው? በቃ የፈጀውን ሰዓት ይፍጅ፣ እዚህ ቁጭ ብለን እናያለን። ምስክር ትሆኛለሽ። ማለት የውሸት ነው የሚመስለው እንደዚህ ብዬሽ ስታችሁ ቤት እንደኔ ማለማንኩም እኮ እኛ ደግሞ ሲገባ አይተናል። ሲቁጭ ብለን እዚሁ እናያለን። ምክንያቱም አሁን መተሽ ቤት ከሆነ ማለት ነው አንቺ መተሽ ከቤት ወጪ ካየሽ በእርግጠኝነት ደግሞ ይከታተላል። ስታንኳክቲም እርግጠኛ ነኝ ውስጥ ከሆነ ማለት ነው። እርግጠኛ ነኝ የጓሮ በር ከሌላችሁ ምን ከሌላችሁ አንዷ ሴት ጋር ነው። ከሁለቱ ተከራዮች አንዷ ሴት ጋር ነው በእርግጠኝነት። ምክንያቱም እኛ ከገባ ጀምሮ ከዚህ ጋር አልተነሳንም። በደንብ እያየን ነው። የገባ ሰው ብቻ ነው የወጣ ሰው እንኳን የለም ከግቢያችሁ። ስለዚህ እዚህ ቁጭ ብለን የምናየው ይሆናል። በራችሁ ተከፈተ። እሱ አይደል እንዴ? ታዲያ እንዴ ራሱ እኮ ነው ቢሮ። ታዲያ ቀይሮ ነው ወይኔ ጉዴ! ዋሽቶኝ እኮ ቆይ ምን የልትጅ ነው እና እንዴ ቆይ ወይኔ ጉዴ! ቆይ አረጋጊው። ዋሽቶኛል እኮ ገባኝ፣ ግን ምንም የያዝነው ነገር የለም። አሁን ገባሽ? ተረጋጊ። ከዚህ በኋላ ምን ማድረግ እንዳለብን እናሳይሻለሁ። አንቺ ተረጋጊ። ያው ሄደ ያሽቀጠቀው የሚገርም ነው። እንግዲህ ተመልካቾቻችን ስራ ነኝ ብሏል። ቤት ገብታም ፈለገችው። የተከራዩት ጋር አንኳኳች። ምንም መልስም አልሰጠም። አሁን ግን ሲወጣ ራስሽ አይተሻል። ቅድም የምርም አልመሰለሽም ነበር። እንግዲህ አረጋግጥሻል። ራስሽ በራስሽ አይን አረጋግጥሻል። ጠዋት እንትን በያትና ልጅ ማለት ያው እኛ ጋር ተከታተሉ ሊብለሽ እስከመጣሽ ድረስ እንደ ነገሮች ሊያጋጥሙ እንደሚችሉ ደግሞ አንሽ ሆነ አለበት። ስለዚህ አትበሳጪ። ከዚህ ውጪ ምንም ልልሽ አልችልም። የጓሮ ብርንም የላችሁም? የለንም። ነገ ጠዋት ስራ ትገቢያለሽ? አዎ ገባለሁ። ስንት ሰዓት ነው የምትገቢው? 2 ሰዓት። አስፈቅጃቸው። እሱን ስንት ሰዓት ነው የሚወጣው? እሱ ማታ ያመሻል። አይ ከቤት የሚወጣው 1 ሰዓት ከምናምን ደስ። ስለዚህ ይኸውልሽ ትንሽ ቆይቼ ነው የምሄደው በይውና እሱን ሸኘው ከስራ እስኪወጣ ማለት ነው። እሱን ትሸኝኛለሽ። ተከራዮቹ ሁለቱ ሊኖሩ ስለሚችሉ ምን መሰለሽ የምታደርጊው የሆነ የመብራት ኃይል ሰራተኛ ብቻ የሆነ ሰራተኛ ሆነን እኛ እንገባና ካሜራ እናስቀምጣለን። ትንሽዬ ካሜራ አለች፣ እቺን የምታክል ካሜራ አለች። ሙሉ ግቢውን እንዲያሳይ አድርገን ካሜራውን እናስቀምጣለን። በስልክ ነው በኮኔክት የምትደረገው አፕ አለ። እሱን እናስቀምጣለን። አንቺ እያለሽ ማለት ያው እንትን እንዳይሆን አሁን ገባሽ። ተከራዮቹ የሆነ ጥርጣሬ ወይ ሌባ እንዳንመስላችሁ ስለፈለኩ ነው አንቺ እንድትኖር የፈለኩት። ስለዚህ ነገ ጠዋት ቆይ፣ እሱ ከወጣ በኋላ እኛ እንመጣና ካሜራውን ምናምን እናስቀምጣለን። ከዛ በኋላ በካሜራ እየቀረጽን ያለው ነገር እንከታተላለን ማለት ነው። እንግዲህ ውድ ተመልካቾቻችን ያው የመጀመሪያ ቀን ቤት ሲገባ አየነው። እሷንም ጠራናት። ቤትም ገብታ ፈለገችው ቤት ውስጥ የትም ልታገኘው አልቻለችም። በስተመጨረሻም እንግዲህ ከቤት ሲወጣ አይተናል። እናንተም አይታችሁታል። አሁን ስለዚህ ምን መስራችሁ ያሰብነው ያው ለሷም ብያታለሁ። እሷ ወደ ስራ ሄዷል። እሷ ቤት አለች። ቤት እንገባና እንደዚህ ትንሽ ታይኒ ካሜራ አለች። እቺን ካሜራ
በስልክ ነው ከአፕ ጋር አገናኝተን ኮኔክት የምናረጋት እና ገብተን ጣራ ላይ የሚኑ ብቻ ከጣራ ስር ምናምን ያው እንዳይነካት እንደብቃታለን ካሜራዋን እና በዋይፋይ ስላላቸው ያው ግቢያቸው በዋይፋይ ኮኔክት ሆናለች ከዋይፋይ ጋር እኛም የትም ቦታ ሆነን በዚህ ስልካችን እቺን ካሜራ ማየት እንችላለን ማለት ነው። ስለዚህ እቺናውን ገብተን ቤታቸውን ገጥማታለን። እንግዲህ በገጠምናት ካሜራ አማካኝነት የሚገርም ቪዲዮ ነው ያዝነው። ባልየው እንግዲህ ከስራ ወጣ፣ ተከታተል ነው ያው ሲገባ ብዙም እንትን አላለም። ምክንያቱም ግቢ ውስጥ ያለውን ነገር በስልካችን እያየን ነበር። እኛም ዞር ዞር ብሎ ግቢው ጸጥ ማለቱን ሲያቅ ተከራዋ ቤት ይገባል። የዛን ቀን እንግዲህ ለሚስትየውም አልነገርናትም ነበር። ምክንያቱም እሷ ለስራ ወደ ደብረ ዘይት ሄዳ ስለነበረ ያው መድረስ አትችልም በሰዓቱ ብንጠራትም። ስለዚህ ጸጥ ብለን ነበር የያዝነው። እንግዲህ ክትትላችን የመጨረሻ ቀን የሆነበት ቀን ላይ እንደተለመደው ከቤት ወጣ። ያን ቀን እንደውም ለሚስቱ ደውሎላት ነበረ። ያው የመጀመሪያ ቀን እኛ ደውለን እቤት እንድትመጣ ያደረግናት ቀን እንግዲህ ደንገጥ ሳይል አይቀርምና ደውሎላት ያው ስራ እንደምትሆንና ማታ ቢሮዋ ጋር ሄዶ እሷን ወስዶ ራት እንደሚጋብዛት ነግሯት ነው። ምክንያቱም ከቢሮ እንዳወጪ ማለት ያው ቢሮ እንድትጠብቁ አይነት ነገር ለማድረግ ፈልጎ ይመስለኛል። እንደዛ አካላት በኋላ ከተስማሙ በኋላ ነበር ወዲያው ወጥቶ ወደ ራይድ ይዞ የሄደው። ከዛ ያው እኛም ተከተል ነው። ያው ግምታችን ያው ወደ ቤት እንደሚሄድ ነበር። እንደገመትነውም ወደ ቤት ሄደ። ቀጥታ ለሚስትየው ደወልንላት። ዛሬ እንግዲህ ቢሮ አካባቢ ነበርን። አሁን እንግዲህ ወጥቶ እንደተለመደው ራይዱን ይዞ እየሄደ ነው። በእርግጠኝነት ያው ወደ ቤት ነው የሚሄደው፣ የትም አይደለም። እኛም ከኋላ እየተከተልነው ነው። እንግዲህ እስቲ እስከመጨረሻው ተከታተላችሁን የሚሆነው ማየት ነው። ያው እንግዲህ በቪዲዮ አሳይተናችኋል ከዚህ በፊት ያለውን ነገር። አሁን ቀጥታ ለሷ ልደውልላትና እንድትመጣ ማድረግ ነው። ሄሎ አርሴማ፣ እንዴት ነሽ? አለሽ? ቢሮ ነሽ? ድምፅሽ ያስታውቃል። በቃ አሁኑኑ ማለት ነው ከቢሮ ወጥቶ እንደተለመደው ራይድ ይዞ ሄዷል። አንድ የምናሳይሽ ቪዲዮም አለ። ስለዚህ አሁን እንድትመጪ ነው ፈልገው። ስመጪ ደግሞ ያው የምናሳይሽን ቪዲዮ አለ። አዎ እኮ ግን አይ ስትመጪ ነው የምናሳይሽ። አሁን አልነግርሽም፣ ግን አንቺ ነይ ስትመጪ ቪዲዮንም አሳይሻለሁ። በቃ እየተከተልን እንጠብቅሻለን። ከዚያው ሚስትየው ከመጣች በኋላም ባለፈው የቀረጽነውን ቪዲዮ አሳየናት። እሷም ያው ምንም አላለችም፣ ምንም አላወራችም። ዘላ ነበር ወደ ግቢ ገብታ በሩን ለመክፈትና እነሱን መጠራት የጀመረችው። ቆይ ቀስ ቢኒያም ውጣ፣ እዚህ እንደሆንክ አውቃለሁ። ቢኒያም እንግዲህ ሲገባ አይተናል። ቢኒያም ውጣ፣ አይቻለሁ። ስገባ አይቻለሁ። ቤዛዊት እዚህ እንደሆንሽ አውቃለሁ። ክፈችው። ክፈቱት እያችኋለሁ። ክፈቱት። ቤዛ ክፈቱት። ቤዛ ቢኒያም እዚህ ነው። ቢኒያም እዚህ ነው። አይቼዋለሁ። ሲገባ አይቼዋለሁ። እዚህ የለም። ከሌለ ክፈችላት። ከሌለ ተረጋጊ። ቁጭ በይ።
ምን አስሮጠው? ምን ቆየውልሽ አይደለም? ተረጋጊ። እያመለጡ እኮ ነው። ብትይዣቸው ምን ታደርጊያቸዋለሽ? ምንም እኮ አታደርጊያቸውም። እንግዲህ ውድ ተመልካቾቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስል ነበረ። ምላሽ ያልሰጠናችሁ ተመልካቾች እንግዲህ በትዕግስት ጠብቁ ነው የምንለው። በጣም ሰው ስለበዛብን ነው የመለስንላችሁ ያልሆነው። ያው የተወሰኑትን የመለስን እየሰራን ነው። ስለዚህ ያው በትዕግስት ጠብቁ ነው የምለው። እንግዲህ በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ላለው ሰላም ሁኑ።